የቅድስት ድንግል ማርያም ዕርገት በ14 ነው ወይስ በ16? መች ቀን ላይ እንደሚውል በቤተ ክርስቲያናችን አስተምህሮት እንመለከታለን። ከጌታችን ጋር በምድር ላይ 33 ዓመት ከ3 ወር ቆይታለች። በጌታችን የማዳን ሥራ ሁሉ የቅርብ ምስክር የነበረች ሲሆን በዕለተ ዓርብም በመስቀል ስር ቆማ በልጇ መከራን ስታይ ውላለች። አረጋዊው ስምዖን እንዳለውም ሰይፍ በሆዷ አልፏል። ከጌታችን ዕርገት በኋላ በሐዋርያው ቅዱስ ዮሐንስ ቤት ለ15 ዓመት ያህል ኖራለች። እመቤታችን በ64 ዓመቷ ከዚህ ዓለም በሞት ልታረፍ ስትል ነፍሷን ለመውሰድ ጌታችን ኢየሱስ ክርስቶስ ከመላእክት ጋር ተገለጠላት። በዚያም ጊዜ በአገልግሎት ተበታትነው የነበሩት ሐዋርያት ሁሉ የእመቤታችንን የመጨረሻ ሰዓት ለመታደም ወደ ኢየሩሳሌም በመንፈስ ቅዱስ ኃይል ተሰባሰቡ። ሐዋርያትና ብዙ ምዕመናን እያዩት ነፍሷ ከሥጋዋ ተለየች። አይሁድም የእመቤታችንን ሥጋ ለማቃጠል ክፉ ዓላማ አሰቡ። ሆኖም መላእክት የቅድስት ሥጋዋን አነሱትና ወደ ገነት ነጠቁት። ይህን ሁሉ ያየው ሐዋርያው ቅዱስ ዮሐንስ ብቻ ነበር። የሐዋርያት የመጀመሪያው ሱባኤ። ቅዱስ ዮሐንስ ያየውን ተአምር ለሌሎች ሐዋርያት ነገራቸው። እነርሱም የእመቤታችንን ፍልሰት በዓይን ለማየት ከፍተኛ ፍላጎት አደረባቸው። በዚህም የተነሳ ነሐሴ 1 ቀን ጀምሮ ለ14 ቀናት ያህል ሱባኤ ገቡ። በ15ኛው ቀን ጌታችን ኢየሱስ ክርስቶስ የተመኙትን የእመቤታችንን ቅዱስ ሥጋ መልሶ ሰጣቸው። ሐዋርያትም በጌቴሴማኒ በሚገኝ መቃብር በክብር ቀበሯት። የቅዱስ ቶማስ ምስክርነትና የሁለተኛው ሱባኤ ምክንያት። በቀብሩ ወቅት በህንድ በአገልግሎት የነበረው ሐዋርያው ቅዱስ ቶማስ ዘግይቶ ደረሰ። እመቤታችን ከሞት ተነስታ ወደ ሰማይ ስታርግ አይቶ በረከትንም ተቀብሎ ሐዋርያት ለእመቤታችን ሥጋ ሰላምታ እንዲሰጥ ወደ መቃብሩ ሲወስዱት መቃብሩ ባዶ ሆኖ አገኙት። ቅዱስ ቶማስም ያየውን ተአምር ለሐዋርያት ተረከላቸው። እነርሱም እርሱ ያየውን ማየት ስለፈለጉ በሚቀጥለው ዓመት በድጋሚ ከነሐሴ 1 ቀን ጀምሮ ለ14 ቀናት ሱባኤ ገቡ። በ15ኛው ቀንም ሁሉም ተሰባሰቡ። በ16ኛው ቀን እመቤታችን ተገለጸችላቸው። ሁሉም በህብረት ስታርግና ስትባርካቸው አዩ። በዚያም ታሪክ ላይ ተመስርቶ የሐዋርያት ሱባኤ ተጀምሮ እስከ ዛሬም ድረስ በየዓመቱ ይጾማል። የሐዋርያት ሱባኤ ያስገኘው በረከት። ሐዋርያት ወደ ሱባኤ የገቡት በዓላማ ነበር። የዚህ ሱባኤ ውጤትም እጅግ አስገራሚና የመንፈስ በረከት የተሞላ ነው። ይህም የበረከት ሁሉ ምንጭ የሆነችውን ቅድስት ድንግል ማርያምን ማግኘት ነው። እንደተመኙ አዩአት፣ ተሳለሟት፣ በረከትም ተቀበሉ። ሁሉም በህብረት ጌታችን ሲያድርግ እንዳዩት እመቤታችንንም ስታድርግ አዩአት። ቅዱሳን ሐዋርያት የእመቤታችን ፍልሰት በዓይናቸው ለማየት የነበራቸው ምኞትና ሱባኤ የእግዚአብሔርን ፍቃድ መግለጫ ነበር። ፍቃዱን ለማወቅና ለመፈጸም ከሱባኤ የተሻለ መንገድ የለም። ሐዋርያት ሁሉም በአንድነት ተሰባስበው በጾም በጸሎትና በትጋት ሱባኤ ስለገቡ ጌታችንም የተመኙትን በህብረት እንዲያዩ አደረገ። ይህ ደግሞ በቤተ ክርስቲያናችን ውስጥ የህብረት ጸሎት ያለውን ታላቅ ኃይል ያሳያል። ቅዱሳን ሐዋርያት በሱባኤያቸው እመቤታችን በሕይወት እንዳለች ወደ ሰማይ እንዳረገችና መላ ቤተ ክርስቲያንን እንደምትጠብቅ ማረጋገጫ አግኝተዋል። ሐዋርያት በእምነትና በትጋት ስለጸለዩ፣ ስለጾሙ ከፈጣሪ የሚገኘውን ታላቅ ሽልማት አግኝተዋል። ሱባኤያቸውን በእምነታቸውና በቅንነታቸው የተነሳ ለዓመታት የሚዘከርና ትውልድ የሚያስተምር ሆኗል። የሐዋርያት ሱባኤ ከኛ ዘመን ጋር ያለው ትምህርት ምንድን ነው? እኛስ ከዚህ ታላቅ የጾም ወቅት ምን እንማራለን? የፍልሰታ ጾም እንደ ሐዋርያት ከምድራዊ ጉዳዮች ራሳችንን ለይተን ወደ እግዚአብሔር እንድንመለስና ንስሐ እንድንገባ የሚያስችል ታላቅ ጊዜ ነው። ልባችን በማነጽና በጸሎት በመጽናት ከእግዚአብሔር ጋር ያለንን ግንኙነት እናድሳለን። ቅዱሳን ሐዋርያት በሱባኤያቸው የእመቤታችንን በረከት እንዳገኙ ሁሉ እኛም በሱባኤ በመግባታችን የእመቤታችንን ምልጃ፣ በረከትና ረድኤት እናገኛለን። ሱባኤውን በመንፈሳዊ ሕይወታችን ውስጥ ከፈጣሪ ጋር ያለንን ግንኙነት ያጠነክራል። በሱባኤያችን ውስጥ የልባችንን ፍላጎት እንገልጻለን፣ ፍቃዱንም እንጠይቃለን።
ብዙዎቻችን ሱባኤ ምንነት አናቅም። ሱባኤ ማለት መማፀን፣ መጠበቅ፣ ከምድራዊ ፍላጎት ራስን ለይቶ መጸለይ ማለት ነው። ሐዋርያት ሱባኤ ገቡና በረከት አገኙ። እኛ ሱባኤ ገብተን ምን አገኘን? የሐዋርያት ሱባኤ ያስገኘው በረከት የሚለውን ርዕስ ስንመለከት ከሁሉም በላይ የሱባኤ ዓላማ የእግዚአብሔርን ፍቃድ ማወቅና መፈጸም መሆኑን እንረዳለን። ሐዋርያት በልባዊ ፍላጎትና በዓላማ ሱባኤ ስለገቡ ጌታችን የእምነታቸውን መጠን አይቶ ፍቃዱን ገለጸላቸው። እኛም በሱባኤያችን ወቅት እንደ ሐዋርያት ሁሉ የልባችንን ምኞት፣ ፍላጎት በእግዚአብሔር ፊት እናቀርባለን። በዚህ በረከት በተሞላበት የፍልሰታ ጾም ከእግዚአብሔር የጠየቅነውን ሁሉ በፍቃዱ መሰረት እንደሚፈጽም ሱባኤያችንን በረከትና የልብን ደስታ እንደሚሰጠን የእመቤታችን አማላጅነት የሐዋርያት ትጋት ምስክር ነው። የእግዚአብሔር ቸርነትና የእመቤታችንን በረከት ከሁላችን ጋር ይሁን። ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉ ምዳ አለብኝ። በወንጌል አላፍርምና አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ጻድቅ በእምነቱ ይኖራል ተብሎ እንደተጻፈው የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣል። እግዚአብሔር ሆይ የሚሳን ነገር የለምና የራቀውን አቅርበ የረቀቀውን አጉልተ እየሰማነው ካለነው መርዶና ሰቀቀን እረፍት ስጋን እረፍተ ነፍስን አትንሳ። ስለ ሰላም እንጸልይ። ስለ ሀገራችን እንጸልይ። ስለ ቅድስት ቤተክርስቲያናችን እንጸልይ። በጭንቅ በመከራ ስላሉት እንጸልይ። በራብ በስደት ስላሉት እንጸልይ። በጽኑ ሕመም ተይዘው ስለሚሰቃዩት እንጸልይ። ስለ ሃይማኖት መሪዎች አባቶች እንጸልይ። ስለ ሀገራችን መሪዎች እንጸልይ። የሰላም የምሕረት የቸርነት ባለቤት እግዚአብሔር ሰላሙን፣ ምሕረቱን፣ ቸርነቱን አይንሳ።